ቆንጆ መድኃኒት ነው። እሺ አንቺ ዝም በይ ብዬሻለሁ። ይሄ ምላጭ የሆነ ምላስ ያምጣሽብኝ፣ አለበለዚያ ደግሞ ካችሻለሁ። ቻልኩኝ አልኩሽ። ሰምኛለሽ? እንኳን አንቺን ከተማው ላይ ልባቸው ያበጡት ቤተኞችን የሚያስተነፍስ ጀግና ነው። እሺ ግን ስለዚህ አታስቢ፣ ትክክለኛውን መድኃኒት ይዘንልት የመጣ ነው። ስማ፣ የአንዲት ምስኪን ሴት ህይወት ልታበላሽ ነበር፣ ግን እኔ መድብል ደረስኩላት። ሴት? ምን አይነት ሴት? ሰላም አይነት ሴት? ሰላም እንደምታወራው? ፍቅር 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 ትእዛዝ ምንም አይነት ነገር ብትፈጽሚ እነሱ ሳይሆን እኛንን ሲጥ አድርገን የሚገልሽ። ይቅርታ አድርግልኝ አለቃ። እንሂድ። ትናንትና ምግብ አላቀርብም ስላልኩ ብድር መመለስ ነው አይደል? እንደፈለግሽ ተርጉሚ። አልጠገብሽም እንዴ? ኧረ ጠግቤያለሁ መድብል። ያው በጣም ስለሚጣፍጥ እንዳይተርፍ ብዬ። እባክህ ከዚህ ጋር ለምሳት አላቀኝ። የሰው ህይወት እየቀጠለ የሰው ደም ከመምጠጥ ውጭ ሌላ ምንም የማይታየው ሰው ነው። ከዚህ ካልብ የሚባል ጭራቅ አድነኝ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ ምሳሌ ድራማ ላይ ነው የምናወራው ማለት ነው። እንዴት ናችሁ ቤተሰቦች? በድጋሚ ስለተገናኘን ደስ ብሎኛል ማለት ነው። ምሳሌ ድራማ ላይ እንግዲህ አዳዲስ ነገሮች እየተፈጠሩ ነው። እሱ ምንድነው እንዳያችሁት የቅድስት እህት ፍቅር የምትባል ጓደኛ ነበረቻት። እሷ እንግዲህ አረብ ሀገር ረዘም ላሉ አመታት ቆይታ ነበረ። እንዳያችሁት አንድ ወንበዴ አፍቅራ ብሯን እንዳለ ከቀማት በኋላ አላቅሽም ብሎ ክዷታል ማለት ነው። ይህንንም እንግዲህ አለም እንግዲህ እንዳያችሁት ለመድብል ነግራው ነበረ በተደጋጋሚ ጊዜ ቪዲዮ ሲለቀቅ አይታችሁ ከሆነ። እኔ ግን ስለዚህ ነገር አውርቼበት አላውቅም። ነገር ግን ዛሬ እስቲ እናወራበት። ይሄ ነገር ምንድነው? መድብል አሁን እያደረገ ያለው ነገር እውነት ነው ወይስ ደግሞ ምንድነው የሚለውን ነገር አብረን እናያለን ማለት ነው። እውነት ለመናገር መድብል ሳላደንቅ አላል። ይህንን ልጅ ይዘህ ልጅቷን እንባዋን እንደምታብስላት ተስፋ አድርጋለሁ። ምንድነው የተከበራችሁ የቻናል ቤተሰቦች እንግዲህ ልጁን አግኝተውታል ማለት ነው። በዛሬው ክፍል ላይ እንግዲህ እየጠየቁት ነበረ። ስለምንድን ነው የምታወራው እያለ ነበረ። እንዳያችሁ ሱሰኛም ነው። ሲጃራ ምናምን እያጨሰ ዘና ብሎ ነበረ ቁጭ ያለው። በእርግጥ ልጁን ስታዩ ተስፋ የቆረጠ ነገር ይመስላል። እንግዲህ ይሄ ብዙ ነገር ሊያስተምረን ይችላል ማለት ነው ወዶችዬ። የማናውቀው ሰው እንደዚህ በርቀት ዋጋ እንደሚያስከፍለን ማሰብ አለብን ማለት ነው። መድብል ግን ሁሉንም ነገር እንደሚያስተካክል ተስፋ አደርጋለሁ። በሌላ በኩል ማህሌት በጣም እየተጸጸተች ነው ያለችው ማለት ነው። እየከፈልኩ ያለሁት ከአሁን በፊት የሰራሁትን ግፍ ነው፣ የብሩክ ግፍ ነው እያለች ነው። በእርግጥ አሁን የሰው ልጅ ያደረገውን ነገር አምኖ ወደ ፈጣሪም ሆነ ወደ ሰው ይቅርታ ከጠየቀ ይቅርታ የማይደረግለት ምንም አይነት ምክንያት የለም ማለት ነው። ማህሌት በአሁኑ ሰዓት በጣም ተጸጽታለች። ነገር ግን ያለችበት ሁኔታ ምንም ለማድረግ የሚያስችላት አይደለም። በጣም አደጋ ውስጥ ነው ያለችው። እያያችሁት ከሆነ በተደጋጋሚ ጊዜ ተስፋ መቁረጥ ይታይባታል። በጣም እያለቀሰች ነው። ምን አይነት ቀን ነው ከዚህ ሰውዬ ጋር እያገናኘኝ እያለች ነው። እንግዲህ ይሄ ደግሞ ምንድን ነው የሚያሳየው?
በቀላል ነገር የያዝነው ነገር በጣም ይቀልብንና እንደ ትርፍ ነገር ቆጥረ ነው እንግዲህ ከኛ ስናጣው ነው ሁሉም ነገር የሚገባን ማለት ነው ውዶችዬ። እንዳያችሁት ከብሩክ ጋር ሆና ማህሌት በጣም ደስተኛ ነበረች። ግን ገንዘብ በሚባል ተሽካሻ ምክንያት እንግዲህ የምሳሌ መታመም ነው የማህሌትን ማንነት ሊገልጸው የቻለው እንጂ እንደዚሁ ቆዳዋን አለሳልሳ መኖር ትችል ነበረ። ምሳሌንም እንደ ልጇ አድርጋ ከብሩክ ጋር መኖር ትችል ነበረ። ነገር ግን እሷ በጣም ራስ ወዳድና ገንዘብ አምላኪ ሴት ስለሆነች ሁሉንም ነገር ርግፍ አርጋ ትታ ልጅቷን እስከ መግደል ድረስ ነው የደረሰችው። መጨረሻ ላይም እንግዲህ ሁሉም ነገር ካለቀ በኋላ ብሩክ ሁሉንም ነገር አስተካክሎ ቅድስትን እንግዲህ እንዳያችሁት ዋጋ የከፈለችለትን ሴት ሲያገባ ነበር ይሰርጉለታል። በጣም ትልቅ አደጋ ያደረሰችበት። ያንንም አልፈው እንግዲህ እነሱ ደስተኛ ሆነው ነው የሚኖሩት ማለት ነው። ድራማው እንግዲህ ስትመለከቱት ድራማውን ብቻ ሳይሆን መመልከት ያለባችሁ በውስጡ ምን እያስተላለፉ ነው ያሉት ምንድን ነው እያላችሁ ከእናንተም ሆነ ከሌላ ሰው ህይወት ጋር እያገናኛችሁ ብታዳምጡት በጣም ብዙ ትምህርት ታገኙበታላችሁ ማለት ነው። ሰውን መግፋት፣ ሰው ላይ ግፍ ማድረግ ምን ያህል ዋጋ እንደሚያስከፍል እያሳየት ነው ማለት ነው። ማህሌት በአሁን ላይ በተለይ በጣም እንግዲህ ማክቤል በሚባል ሰውዬ እጅ ነው ያለችው ማለት ነው። በጣም ነው የሚያስፈራው። እንደምታዩት እሱ ደግሞ እንግዲህ የሰውን ህይወት ለመቅጠፍ ከዝንብ እንኳን የማይቆጥር ሰው ነው ማለት ነው። በተደጋጋሚም እየዛተባት ነው። እሷም እንግዲህ እየተንቀጠቀጠች አይታችኋታል። ማህሌት ወደፊት ምን የምታደርግ ይመስላችኋል? በጣም ተስፋ ቆርጣለች። ማህሌት ራሷን ታጠፋለች ብዬ አስባለሁኝ። ያንን ካላደረገች ግን ከዛ አገር ላይ መሰወር አለባት። ምክንያቱም ለሷ ብሎ ጊዜውን የሚያባክን አይመስለኝም። ነገር ግን ያው እልህ ስለያዛት እሷም እንግዲህ ስራ የተባለችውን ስራ በሙሉ ትሞክራለች፣ ግን ምንም እየተሳካላት አይደለም ማለት ነው። ብቻ በጣም ነው አሁን ላይ ያለችበት ሁኔታ በጣም ነው የሚያሳዝነው። ከዚህ ወዲያ ራሱ ተምራ ጥሩ ሰው ብትሆን ያላትን ነገር ክፋቷን ትታ ወደ መልካምነት ብትቀየር አልመሸም ማለት ነው ልጅዬ። ክፋት ለማንም አይጠቅምም ማለት ነው። ግን አሁን ላይ ብሩክና ቅድስት ያሉበት ነገር በጣም ነው ደስ የሚለው። ያ ሁሉ መከራ አሳልፈው እዚህ ስለደረሱ በጣም ደስ ብሎኛል። ፈጣሪ መጨረሻቸውን ያሳምረው ማለት ነው። በጣም ነው ደስ የሚለው። እናንተ ደስታችሁ ኮሜንት ላይ አሳውቁኝ ማለት ነው። መድብል ግን ዛሬ እኔ በጣም ነው የተመቸኝ ማለት ነው። ሰውየውን እንደምን ተከታትሎ የልጅቷን ሀቅ ያስመልስላታል ብዬ ተስፋ አደርጋለሁ። እናንተስ ምን ትላላችሁ? እንግዲህ ሰውን ምን ያህል ማመን እንዳለብን ያስተማረን ፓርት ነው ይሄ። በእርግጥ በጣም ከባድ ነው። ሰውን ካላመናችሁም ከባድ ነው። ሳታምኑትም ስትቀሩ፣ ስታምኑትም በጣም ከባድ ነው። ከክፉ ሰዎች ፈጣሪ ይጠብቀን። እንግዲህ ዛሬ ግን ልናገር የመጣሁበት ትልቁ እንትኔ ማለት ሰው ላይ ክፋትን የምታደርጉ ሰዎች ከበፊት ክፋታችሁ የማትማሩ ሰዎች መጨረሻችሁ ልክ እንደ ማህሌት ነው የሚሆነው ማለት ነው። እንግዲህ ማህሌት ወደፊት እንደሚመስለኝ ብሩክ ቤት መጣ ይቅርታ እንደምትጠይቅ ተስፋ አድርጋለሁ። እንግዲህ ማለት ግዴታ ነው። ይቅርታ አድርግልኝ፣ አንተ ሳታዝንብኝ አይቀርም፣ አንተ ይቅርታ ካላደረክልኝ ህይወት የሚስተካከል አይመስለኝም የምትለው ይመስለኛል። በአሁኑ ሰዓት እሱ ባለው ህይወቱ በጣም ደስተኛ ነው። እንዳያችሁት ልጁን በስነ ስርዓት እያስተማረ ነው። ትዳሩን በደንብ እየመራ ነው። እንዲሁም እንዳያችሁት ሌላ ስራ ሁሉ ጀምራለሁ እያለ ነው። እንደውም የጀመረ ራሱ ይመስለኛል ማለት ነው። እና አሁን ላይ ቅድስትም እንዳያችኋት በጣም እያመሰገነች እንባዬ ፈሶ አልቀረም፣ እንባዬ ስላበስክልኝ በጣም አመሰግናለሁ ፈጣሪ ወይ አልቅሼ አልቀረሁም፣ አንገቴን ደፍቼ አልቀረሁም፣ ቀና ስላረከኝ አመሰግናለሁ እያለች እንግዲህ ፈጣሪ ስታመሰግን ተመልክተናታል። በተቃራኒው ደግሞ ማህሌትም እባክህን በቃ ብለኝ ካደረኩት ጥፋት አንጻር ይሄ ይገባኛል፣ ነገር ግን ደከመኝ አልቻልኩም እያለች እሷም ወደ ፈጣሪዋ ጸሎት ስታደርግ ተመልክተናል። እንግዲህ ወይዘሪት ማህሌት ክፋት ያው ብቻ ነው የሚያስቀረው። እንዳያችሁት ከጎና ሆነ አይዞሽ እንዲህ አድርጌ እኛውን በጥብጪ ይሄን ቀመመሽ ስጫቸው በዚህኛው ግዳያቸው ስትላት የነበረችው እህቴ ነሽ ብላ ያመነቻት ኤፍራታ እንኳን ከሷ ጋር በኩል ሰዓት የለች። እንደምታዩት ኤፍራታ ከማህሌት ከሸሸቻት በጣም ቆይታለች። እንግዲህ
እንደዚህ ነው ማለት ነው ውዶች። ይህ ምንም ቢሆን ክፋት ላይ አትተባበሩ ማለት ነው። መጨረሻችሁ እንደ ማህሌት እንዳይሆን ክፋት ከክፉ ሰው ጋር አትተባበሩ። ክፉ ነገር ለማድረግ በሰው ላይ በጣም አትቸኩሉ። ምክንያቱም የሚመልስላችሁ ክፋት ያደረጋችሁበት ሰውዬ ሳይሆን ፈጣሪ ነው ማለት ነው። እና እንግዲህ ማህሌት ወደፊት ብሩክ ቤት ትወጣለች ብዬ አስባለሁኝ። እሱም እንግዲህ እንደፈረደበት የሚጨክርባት አይመስለኝም።